ልጅሽን ተሰደሽ የሷን የትምህርት ቤት የሷን ህይወት የሷን ኑሮ ለማስተካከል ተሰደሽ እየተጨናነቅሽ ላለሽ እህቴ እናት ነሽ አንቺ። የሆነ ነገር ኮሽ ባለ ቁጥር ምን ሆናብኝ ይሆን እያላችሁ የምትጨነቁ ያለ እድሜዋ ወልዳ ህይወቷ እንዳንቺ እንዳይጨማለቅ ያለ እድሜው ህይወቷ እንዳይበላሽ ተሎ ድረሽላት። ወንድም ይወለድሽ ወንድ የሚደፈርበት ሀገር ላይ ነን ያለን። ልጆችን እየሰበሰቡ እየሄዱ የሚደፉበት ሀገር ላይ ነን ያለን። ምንም ጥያቄ ነው። አታቆለባብሱ፣ አታሽቆርምሙ። ድረሽለትና ልጅሽን አሳድጊ። ለምን ቆሎሽ ጥሻው ፍቅር ሰጥተሽ አሳድጊ። ምን ትሆኛለሽ? የሚወራው እኮ ነው ተራራው ሆኖብሽ እንጂ መኖር እኮ ምን እንደሆነ አንዳንዴ የሚያኖረንን አለማወቃችን እኮ ነው ስለመኖር የምንጨነቀው። የሚያኖር አምላክ የጠራው ፈጥሮ ወደ ምን ያቅተው ውራ ሞራን የሚቀርብ አምላክ፣ ለወፎች ቤት የሚሰጥ አምላክ፣ ለአበቦች ከረልን የሚሰጥ አምላክ፣ ሰማይን ያለ ምሰሶ የሚዘረጋ አምላክ፣ ያለ ምድርን ያለ ዋልታ የዘረጋ አምላክ፣ ቀንና ማታ አየርን፣ ሰላምን፣ ጤናን የሚሰጥ አምላክ ላንቺ ላንቺ በክርስቶስ ዘንድ አንድ ትንኝ እኮ ነሽ። እንዴት አንቺን ህይወት ማስተካከል የሚያቀተው መስሎሻል? አለማመናችን እሱ እኮ ብሏል መጽሐፍ ቅዱስ ላይ የሰናፍጭ ታክል እምነት ቢኖራችሁ ተራራ የማንቀሳቀስ አቅም አላችሁ ብሎ እኮ ተናግሯል። ያለማመንና የፍርሃትና ይሄ በየጊዜው የሚነገረን ነገር ነግሶብን እኮ ነው። የኮምፈርት ዞን ይሉታል፣ የምቾት ቀጠና። አይምሯችን የሆነ ነገር ከሆነ የኛ ነገር የሚያበቃ ፋይላችን የሚዘጋ የመሰለን በፍርሃት የምንኖረው። ልንገራችሁ፣ አሜሪካ ውስጥ አንድ ሰው የሞት ፍርድ ተፈረደበት እና የሞት ፍርዱ የሚከናወነው በ7 ቀን ውስጥ ማታ ማታ በእስር ቤቱ በዛ ጨለማ እስር ቤት ውስጥ አንድ ሰው ሐኪሙ የመጣ የሚወጋው መርፌ በ7 ቀን ይሞታል ተብሎ ፍርድ ቤት ተፈረደበት። ከዛ አንድ ቀን በመጀመሪያው ቀን መጣ፣ ዶክተሩ ወቅቶት ሄደ። በሚቀጥለው መጣ፣ ዶክተሩ ወቅቶት ሄደ። በሶስተኛው ቀን ዶክተሩ ወቅቶት ሄደ። በአራተኛው ቀን ዶክተሩ ወቅቶት ሄደ። ይሄ ሰውዬ በፍርድ ቤት ሞቷል ተብሎ ስላመነ በቃ እየሞትኩ ነው ብሎ አመነ። አያችሁ፣ እየሞትኩ ነው ብሏል። በ7ኛው ቀን አልሞተም። ከዛ ዶክተሩ ሲጠየቅ ለካ 7 ቀን ሙሉ የሚወጋው መርዝ አይደለም ውሃ ነበር የሚወጋው። ግን ሰውየው አመነ። በቃ የሞት ፍርድ ተፈርዶብኛል እየመጣ እየተወጋው ነው ብሎ አመነ፣ ሞተ። እምነታችሁ እኮ ነው ድንጋዩን ዳቦ ሊያደርገው ይችላል። ሳሚ ይቅርታ ሙት ስለከፈትኩኝ። እናቴ ህይወት የሚለው አካውንት በሰላም ነው? በጣም መግባት ታደርጋለች። እኔ አንድ ጊዜ ይኸውልሽ እናቴ ህይወቴ አንቺና እኔ በውስጥ መስመር እያወራን ነው አይደለ? ስለ አባትሽ ነው አይደለ? ዶክተሩ መጥቶ ጨከን ብሎ ሲያናግርሽ የቆየ ነው የተመታው አሁን አይደለም ብለሽ ሰውየውን አስደነበርሽው። እኛ እንድትረጅ ነው። አካውንትሽን ደግሞ ያ ሉሌ ለሚባለው ለወንድማችን ሰጥቼዋለሁ፣ ደርሶኛል፣ እሺ ይልክላታለሁ ብሏል። ሲልክልሽ ደረሰኙን ሲልክልሽ ይልክልሻል። ከዛ ውጭ ዝም በየቀኑ የመጣሽ እኔን አቢዩዝ አታርጊ። በቃ ተነጋግረናል አይደል? ምንም የተቀየረ ነገር የለም አይደል? ዝም ብለሽ እየመጣሽ አስገባኝ አትበይ። ቁጭ ብለሽ የምታዳምጪ ከሆነ ቁጭ ብለሽ አዳምጪ። ከሰው ከምታገኝ እግዚአብሔር ከሚረዳሽ ነገር አስቢ። አትጨናነቂ ብዬሽ ተነጋግረናል አይደል? ውስጥ መስመርም መልስ መልሽልሻል አይደል? ለምንድን ነው የምትጨናነቂ? ለምንድን ነው ሌላ መስመር ሌላ ፕሮግራም የምታሳስችኝ? ስንት ቀን አሳሳትሽን ፕሮግራማችን። እኔ የመጣሁት ሌላ ፕሮግራም ይዤ ነው። አሁን አንቺ ደግሞ እንደገና ድጋሚ አንቺ ልስማ። በደንብ አዳምጡ። ጨካኝ የሆነ ቆራጥ እንድትሆኑ በተለይ ዓላማ የሆነ ነገር የፈራችሁት ነገር ፍርሃት ነው እንጂ ተራራ አይደለም። ያ ፍርሃታችሁን መከልከል አለባችሁ። ይሄ የሆነ ነገር ድፍረት ይፈልጋል። ገፋ አርጉት። አይዟችሁ፣ አትፍሩ። ካላችሁበት ህይወት የሚቀንስባችሁ ነገር የለም። ብትደፍሩ ነው እንጂ ሊያዋጣችሁ የሚችለው። ብትደፍሩ ምንም ነገር ያጋጥማችሁ። ለምን? የምታጡት ነገር የለም። ምን ታጣላችሁ? ያላችሁት ድህነት ላይ ነው። ድሃ ወደ ሀብታምነት ለመቀየር ነው እንጂ ሀብታም ነው እንጂ ወደ ድህነት እንዳይመጣ የሚፈራው ምን የሚያስፈራሽ ነገር አለ? ቤተሰቦች ይራባሉ። ማን እንደተራበው ብትሞችም እኮ አይራቡም። አሁን አንቺ ኖርሽ
ሞትሽም ቤተሰብ ህይወቱ ይቀጥላል። በደንብ አዳምጡኝ። ዛሬ እኔ ትክክል አይደለም ውስጤ የሚሰማኝ ስሜት ስላለ በደንብ ጆሮ ሰጥታችሁ አዳምጡ። ኖርሽም ሞትሽም ህይወት ትቀጥላለች። አንቺ ነሽ የምትቀሪው ጉድጓድ ውስጥ። ይሰማችኋል? ጆሮ አላችሁ? ይሰማል? በሚሰማው ልባችሁ ስሙ። በጆሮአችሁ ስሙኝ አይደለም፣ በልባችሁ ስሙ። በደንብ ስሙ። ኖርሽም ሞትሽም ቤተሰብ ህይወቱ ይቀጥላል። ከዚህ በላይ ምን ትፈልጊያለሽ? ቤተሰቤ እንዳይራብ ነው የተሰደድኩት እያልሽ ነው? አይራቡ፣ አይዞሽ። አንቺ አይደለሽም እየበላሻቸው ያለሽው። እዚህ ቁጭ ብለሽ እንቅልፋተሽ ልጅ እንደዚህ ሆነ ይሁን ምን አጋጥሞት ይሁን ምን አጋጥሞት ይሁን ይሄን የምግብ አብልቶት ይሁን ውሃ ጠጥቶት ይሁን ወይኔ ልጄ 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 እያልሽ የምታድሪ እንዳለሽ አውቃለሁ። አትብሰክሰኪ። አንቺም ብትኖሪ ባትኖሪ ልጅሽን የሚጠብቀው አምላክ አለ። ሲፈጥረው ያለ ምክንያት አልፈጠረው። ውሃና ደም ቀላቅሎ በአንቺ ማህፀን ውስጥ አድርጎ የወጣ አንቺ ምክንያት ሆንሽ እንጂ የእሱ ፍጥር ነው። እግዚአብሔር ለፍጥሮቹ ድንቅ አምላክ። እመኝ። አደራውን ለእግዚአብሔር ስጭ። አትብሰክሰኪ። አንቺ ለእግዚአብሔር እኮ አይደለም አደራ የምትሰጪው፣ ለጎረቤቶችሽ፣ ለዛ ለማይረባው ባልሽ፣ ለማይረባው ቤተሰቦችሽ ነው አደራ የሰጠሽ። ሄሎ እኛን እንኳን ብትረሽን እንደምን ጥለሽ የሄድሽውን ልጅ እንኳን ለሱ እንኳን ትንሽ አጸጽትሽም። ምላሳም ልጅ አለች ከቤት ውስጥ እሳት የተባለች የቤቱ ትርምስ አተራማሽ ዱቄት የሆነች ሴት። ሄሎ ምን ነው አልሽ? ምን ነው አብሲት ይጣልልኝ በአንድ ምሪንዳ ልጠጣልሽ? ምን ሆናችሁ ነው? ምን ተፈጠረ? ለምንድን ነው ለእኛስ ብር አትላኪ? ችግር የለውም እኛ ከአንቺ አንፈልግም። ያንቺ ይሄ የማይረባ ይሄ የአረብ ሀገር ቁራጭ ገንዘብሽን እዛው ቀቅለሽ ቢውዛ ለምት ውሽማይ ስጭ። ምን ለአንቺ ያንቺ ገንዘብ መጣምና እየበሉ እኮ ነው እንደዛ የሚሰደው። እኛ ልጅሽ አምጥሽ አጣብቀሽ የተውሽን ልጅ አለን። ይሄ 32 ጥርስ አውጥቷል። ለልጅሽ ስትይ ብር ትልኪብን ላኪ፣ ያለበዛ እኛ አስጠልተሽናል ይላል። አትሳቁ። መንጋጋችሁ ይርገፍ፣ መንጋጋችሁ ይርገፍ። አረ እንደው እንዳውራ ውጣ፣ ከዚህ ውጣ፣ ሂድ ላም። የገጠር ልጅ ካሁን በኋላ ኮመንት አትጽፍም። እሺ ቻው፣ ተሰናብተሻል። እዛ ቁጭ ብለሽ ጆሮሽ እስኪ ተላስኝ። የብዙዎቻቸው ችግር ልንገራቸው። እዚህ አረብ ሀገር ያሉ እህቶቻችን አሁን እንደ ሙድ ያዩታል፣ አሁን እንደ ቀልድ እንደ ፌዝ ያዩታል። አልደረሰባቸው። ከዛ አንድ ቀን ይሄ ነገር ሲደርስ ሄሎ ሳምዬ አንተ እኮ ያልከው እውነት ነው፣ ደረሰብኝ እኮ። ኧረ የሚደርስ ይድረስብሽ፣ ወንዝ ይድረስብሽ፣ ጎርፍ ይውሰድሽ። እንደው መድኃኒዓለም አባት ከሚደርስብሽ መጀመሪያ ትሰሚምና ትጠነቀቂ። ደረሰብኝ አንተ የምትላት እኮ አንዷም እኮ አትጠባትልም። ትክክል። አዎ እንዳይደርስባችሁ ነው እየተነጋገርን ያለን። አንቺ ደግሞ ከአሁን በኋላ ኮመንት አትጽፊም። የለቅሶ ኢሜጅ ስለምትልኪ ተቦልከሻል። ሪፖርት እየተደረገ ነው። እንትን አድርጉት፣ ታፕታፕ ኮምፕሊት ሼር አድርጉት። ሪፖርት እየተደረገ ታፕታፕ ኮምፕሊት ሼር። ሌላው ደግሞ እህታማቾች ተሰዳችሁ፣ እዚህ ሀገር እህታማቾች ተሰዳችሁ፣ የእህታማቾች ውድድር የሰማችሁት አለ? የእህታማቾች ውድድር በጣም የሚያስጠላ የእህታማቾች ውድድር። ለቤተሰብ ላኪ የምትባለው ይችኛዋ ነች። ብር ወጪ የምታወጣው ይችኛዋ ነች። ያችኛዋ ብልጥ ነች፣ ገንዘቧን እየሰበሰበች ነው። ከዛስ ያችኛዋን ቀድማ ሄዳ ልጅ ወልዳ ትዳር ይዛ ምናምን ህይወቷን ቤቷን ገዝታ ትኖራለች። ይችኛዋ ገና እየፏቀቀች ነው። ለምን? ትናንትና ቤተሰብ ርጅ ስትባል የነበረችው ነፈዝ ይችኛዋ ነች። ከዛ በኋላ ምን ይሆናል? ጥላቻ፣ የቤተሰብ ጥላቻ ያድርባታል።
ክፉ ትሆናለች። እኔ አንድ ነገር ልንገራችሁ፣ ማንም ምንም አይሆንም። እናንተ ናችሁ የሆነ ነገር የምትሆኑት። ሊናዬ ቴንኪው። ምንድነው ጥቁር ፕሮፋይል ያደረግሽው? ሳይደርስባችሁ ሳትቸገሩ ችግሩ ሳትገቡ ንቁ እህቶች፣ ነግሬያቸዋለሁ። በደንብ ልድገምላችሁ፣ ማንም ምንም አይሆንም። ብርም ከላካችሁ ይበላሉ ይደሰታሉ፣ ከሞታችሁም ይበላሉ ይደሰታሉ። አንቺ ሞተሻል የሚል ጨጓራ የሚቋረጥ ጨጓራ የለም። አንቺ ስትሞች በእናትሽ ቆዳ አትቀበሪም፣ በወንድምሽ ቆዳ አትቀበሪም፣ በአባትሽ ቆዳ አትቀበሪም። ቀብረውሽ መጥተው ማን መጣ ማን ሄደ ማን መጥቶ ጠየቀኝ ማን ደረሰኝ ነው የሚያሳስባት እናትሽ። በቃ አብቅቷል ያንቺ ጉዳይ። ወደደችም ጠላችም መርሳት አለባት። ያንቺ ጉዳይ ምዕራፉ ይዘጋል። ነበረች ልጅ ነበረች። አንዳንድ ቀን ሲከፋትና ተደብቃ ትላለች። ሌላ ምንም የምታመጣው ነገር የለም። አትመልሰው። ህይወታችሁ የሆነ ምዕራፍ ላይ ሳይደርስ ንቁ። እኔ ሌላ ምንም ጉዳይ የለኝም ከእናንተ። እናንተ ለራሳችሁ ንቁ እያልኩ ያለሁት። እዚህ ገብታችሁ የምትሳደቡ ሰው የምታንጓጥጡ ሰው የምትቀልዱ ሙድ የምትይዙ ፈጣሪ በህይወታችሁ ውስጥ ይድረስባችሁ፣ የሆነ ነገር ይድረስባችሁ። ሌላ ምንም ማለት ነው። ርግማን ነው እየረገምኳችሁ ያለው። የሆነ ነገር ይድረስባችሁ፣ ሌላ ምንም ማለት ነው። ሙድ የምትይሽ ነገር ዋጋ ትከፍያታለሽ። ብዙዎቻችሁ ዋጋ እየከፈላችሁ ስለሆነ ህይወታቸውን፣ ኑሯቸውን፣ የቤተሰቦቻቸውን ችግር ለመቅረፍ መጥተው እናንተ ደግሞ ላያችሁ ላይ እንደተዋን ተጣብቃችሁ ብር ላኪልኝ የኔ ሲመጣ ልክልሻለሁ እያላችሁ እያጭበረበራችኋቸው ወንድ አንቺ የምትፈልጊው ወንድ እንድትይዝ እያደረጋችሁ ብር መኖሯን ገንዘብ መኖሯን እያወቅሽ ለወንድምሽ ልትድጋት የምትፈራገጭ አንቺ በቀቀና ስርዓት አድርጊ። እናንተ ናችሁ ገብታችሁ ሙድ የምትይዙት አውቃለሁ። ቮይሱን ላሰማችሁ። አንድ ኢጃዛ ቤት ዝፍት በሬ የምታክል የሰደበችኝን ስድብ ለምንድን ነው የኢጃዛ ቤቶችን እንደዚህ እያልክ የምትናገረው? ስርዓት ለምን አይኖርም ማለት ነው? አዎ እየተበደርሽ ሰውነትሽን አደልበሽ ታዲያ ምን ልልሽ ትፈልጊያለሽ? አለቅ። ይኸውላችሁ ዋርኒንግ ሰጠኝ። ዋርኒንግ ሰጠኝ። ምንም ማድረግ አልችልም። ተው እያልኳችሁ እየነገርኳችሁ አሰሙኝማ። ዋርኒንግ ሰጠኝ። የቲክቶክ ምልክት ካላችሁ አስገንትን በሉልኝ። ዋርኒንጉ እንዲነስ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉ። እኔ አሁን ለጊዜው አቆማለሁ። ለምን ሊዘጋው ነው። ዋርኒንግ ሰጥቶኛል። ምንም አላደረኩም። ምንም ነገር የለም አጠገቤ። ምንም ያጠፋው ጥፋት የለም። ግን እነሱ ሪፖርት ስለሚያደርጉ ዋርኒንግ ሰጥቶኛል። ስክሪንሾት አድርጌ ላሳያችሁ። ባንግራውንድ አድርጌ ቆይ ላሳያችሁ። ካላመናችሁ ላሳያችሁ። ይኸው ላሳያችሁ። ባንግራውንድ ላይ አድርጌ ላሳያችሁ። ይኸው ዋርኒንግ ዋርኒንግ ሰጥቶኛል። ስለዚህ ታፕታፕ ኮፒ ሊንክ ሼር ካረጋችሁት ተስማምተን እንቀጥላለን። ካላረጋችሁት ይዘጋ። ችግር የለብኝም። እኔ የሚጠቀሙ ልጆች ነው የሚጎዱት። እዛ ሂደሽ የሰው ጌም እና የሰው ፓርቲ ጥፍሽ እስኪገነጠል ከምታደርጊ እዚህ የሚጠቅምሽን ነገር የማንም መሳቂያና የማንም መዋረጃና የማንም መቀለጃና በየጸበል ቤቱ ከምትንከራተች አሁን ነቅተሽ ህይወትሽን አኑሪ። ታፕታፕ ብታደርጉ አልኩት። ካረጋችሁ ኮፒ ሊንክ ነው የሚፈልገው በደንብ ኮፒ ሊንክ እና ከቻላችሁ የቲክቶክ ምልክት ያላት ያስለቅቀዋል። ቴንክ ዩ ሚኪ
ሚኪ አበባውን ትተሽ የቲክቶክ ምልክት አለ። ተመሳሳይ ነው አይደለም? አንድ ኮይን ነው መሰለህ። በደንብ ታፕታፕ ኮፕሊንግ ሼር አድርጉት። አዎ እሱ ነው። አሁን ይሄኛው ኢክረም ያደረገችው ታዛቢዋ እሷ ሊና። እስኪ አዎ ሊና እሱ ሊያድነው ይችላል። እንግዲህ ያንን ከተቋረጠ ምንም እኮ አላደረኩም። ምን ያጠፋው ጥፋት አለ እንዴ? ዝም ብሎ እኮ ነው ከመሬት ተነስቶ ዋርኒንግ የሚሰጠኝ። ሊዘጋብኝም ስለሚችል ነው ስለማውቀው። አለው አላችሁ አላችሁ። አይ እንትኑ ታፕታፕ ኮፕሊንግ ሼሩ ምኑን ቆጥ አለብኝ እኔ ጋር። እሺ ልስማሽ። ለምን አይገባም? አሁንም ችግር የለውም። አንቺ እኮ ለመሰለሽ እንትን ነው አይደል? ይሄ የቲክቶክ ወሬ ስብስብ ምናምን ግራ ጋብቶሽ ነው አይደል? አንዷ የኔ ጓደኛሽ ተይቀሽ አረ ቢሉ አይገባም ምናምን ብላሽ ነው አይደል? ነው አልሰማውም፣ ግን የሆነች ቪዲዮ እንደዚህ ዩቲዩብ ላይ ማለት ነው አላየሁትም፣ ግን ቀይ ያደረጉበት ቢላ አይፈቀድም ምናምን ቀይ አይቼ ነው ሰው እየጠየቁትና አረ አዲ ያለ ችግር የለውም። እኔ ደግሞ አስገባሁት። ይኸውልሽ ትልቁ ሻንጣ ትንሹ ሻንጣ ውስጥ አውሮፕላን ይዘሽ የምትገቢ ውስጥ ሻንጣ ውስጥ አውሮፕላን ይዘሽ የምትገቢ ውስጥ